ግብረ ሰዶም ማለት ነው። የግብረ ሰዶማውያን ምልክት ነው። ጾታ ላይ አላስፈላጊ የጾታ ብልቶቻችን ላይ አላስፈላጊ ነገር እንደማድረግ ይቆጠራል። የሆነ ሰው መጥቶ እንደዚህ የመሃል ጣትን እንደማውጣት ነው የሚቆጠረው። ይሄ የሴትን ብልት ይወክላል ተብሎ ነው የሚታሰበውና እንደ 6 ቁጥር ትጠቀማለች። እንደ 6 ቁጥር ይጠቀማታልና እንደ ጋንግ ያዋቹና ፖሊሶች ተጠቅሙባችሁ ልትታሰሩ ሁሉ ትችላላችሁ። አክተር አዶኒ የጥበብ ብርሃን አክተር አዶኒ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች፣ ዛሬ እንግዲህ የመጣሁት የተለያዩ የጣት አሻራዎች እኛ ሀገርና ሌሎች ሀገር ያላቸው ትርጉም ስለሚለያይ እኛ ሀገር ሰላማዊ የሚመስሉ ወይም ጥሩ ለመግባባት የምንጠቀማቸው እያንዳንዱ ምልክት ቋንቋዎች ሌላው ሀገር ላይ ያላቸውን ትርጉም እናያለን ማለት ነው። አብራችሁን ቆዩ። የመጀመሪያው ቋንቋ ይህ ነው። ይህ በእኛ ቆንጆ በጣም አሪፍ ለማለት የምንጠቀምበት የመግባቢያ ምልክት ሲሆን በሌሎች ሀገር ያለው ደግሞ እንደ ስድብ የሚያወጡ ሀገሮች አሉ። ሌላ ለምሳሌ ቱርክና ብራዚል ይህንን ነገር እንዲህ ስታደርጉ የሆነ ሰው አያችሁ ማለት ቀጥታ በጣም ከባድ ስድብ ነው። ምን ማለት ይመስላችኋል? ግብረ ሰዶም ማለት ነው። የግብረ ሰዶማውያን ምልክት ነው። እንዲህ ስታደርጉ ታያችሁ ማለት ግብረ ሰዶማውያን እንደሆናችሁ የሚቆጠረው እና ደግሞ ጾታ ላይ አላስፈላጊ የጾታ ብልቶቻችን ላይ አላስፈላጊ ነገር እንደማድረግ ይቆጠራል። ይሄ ምልክት ማለት ነው። እኛ ጋር በጣም አሪፍ የሆነ ሰላም የመሰለን ሌላ ሀገር ላይ ግን ምን ያህል ከባድ ሚኒንግ እንዳለው በዚህ ልትረዱ ይገባል። ሌላው ደግሞ ይሄ ቋንቋ በቤንጃሚን የሚል ትርጉም ዜሮ ባዶ ምንም የሌለው ወይም ደግሞ የማይረባ እንደማለት ነው። ስድብ ነው። እንዲህ ያለ ምንም ማትረባ እንደማለት ነው። እና ደግሞ ሌላው ይቅርና በአሜሪካ the power of white የነጭ የበላይነት የሚል እንትን አለውና የሆነ ነጭ እንደዚህ ያደረገ ማለት እኛ የበላይነት ማለት ነው። እንደዛ ይጠቀሙበታል። እና ይሄንን የምልክት ቋንቋ እኛ ኢትዮጵያ ውስጥ ሰላም ስለመሰላችሁ ብቻ ውጭ ሀገር ላይ ሄዳችሁ እንዳትጠቀሙ። መጥፎ ነው። በጣም መጥፎ ስድብ ነውና ማለት ነው። ሌላኛው ደግሞ የምልክት ቋንቋ ይሄ ነው። ይህ በእኛ ጎሽ፣ ጎበዝ፣ በርታ ኦር ደግሞ ላይክ ማለት እንጠቀምበታለን። ይሄ ምልክት በሚገርመው ሁኔታ ደግሞ ይሄ ምልክት ስድብ የሆነባቸው ሀገሮች አሉ። እነዚህ ሀገሮች ደግሞ እነ ኢራቅ እና አፍጋኒስታን ሀገር ሂዳችሁ የሆነ ሰው እንዲህ ብትሉት በጣም ከባድ ስድብ ነው። ምን ማለት ይመስላችኋል? ልክ እኛ አሁን ለምሳሌ ቀጥታ የሆነ ሰው መጥቶ እንደዚህ የመሃል ጣትን እንደማውጣት ነው የሚቆጠረው። ይሄ ማለት ነው በአፍጋኒስታን እና በኢራቅ። ሌላው ደግሞ ልክ እንደዚህ ስትሉ ተሳደብኩህ የሆነ ነገር እንትን ነው፣ ስድብ ነው። ለነሱ በጣም ከባድ ስድብ ነው። ልክ እንደዚህ ያደረገ ማለት የሆነ ሰው ባለየ ነው፣ የሆነ የማይረባ ልጅ ነው እንደማለት ነው። እንደዚህ ማድረግ በኢራቅና በአፍጋኒስታን። ይሄም በጣም የሚገርም ነው። ሌላው ደግሞ እንግዲህ ሶስተኛው ይቺ ምልክት ነች፣ እጅን በእጅ የምናጠላልፋት ማለት ነው። በኢትዮጵያ መልካም እድል ወይም ደግሞ ጥሩ ይግጠምህ የሚል ትርጉም አላት እና ደግሞ አንዳንድ ሀገሮች ላይ ደግሞ እንደ መስቀል ቅርጽ እንትን ይፈልጉታል ማለት ተጠቅሞበታል። ግን ደግሞ ይሄ ምልክትም ስድብ ነው በአንዳንድ ሀገሮች። ለምሳሌ በቪየትናም ይሄ የሴትን ብልት ይወክላል ተብሎ ነው የሚታሰበውና ይሄንን ለሆነ ሰው እንደዚህ አድርጋችሁ አሳያችሁት ማለት ስድብ ነው ለቪየትናም ሰው ማለት ነው። ለኛ መልካም እድል ይግጠም ምናምን ነው፣ ግን ለቪየትናም ሰው ይሄንን አሳያችሁት ማለት በጣም ከባድ ስድብ ነው። ክብር የጎደለው ባለየ ሰው የሚጠቀምበት የምልክት ነገር ነው በእነሱ ሀገር እና ይሄንንም ቋንቋ በፍጹም ሌሎች ሀገሮች ላይ ለመጠቀም እንዳትሞክሩ። አራተኛው ደግሞ የሻካ ምልክት ሲሆን የሃይዌይ ደሴት ሰላምታን ደግሞ እናያለን። ይቺ ምልክት በእኛ ሃይ ሰላም ነው ምናምን የሆነ አሪፍ የሆነ አዎንታዊ የሆነ ትርጉም አለው። የሚገርመው ነገር ደግሞ ይህ እንኳን ምልክት በአንዳንድ ሀገሮች እንደ ስድብና እንደ መጥፎ ቃል ይወከላል። ለምሳሌ አንዳንድ የአፍሪካ ሀገሮች እጃቸውን አውራጣታቸውን ወደ አፋቸው በማስጠጋት እንጠጣ ለማለት ይጠቀሙበታል ምናምን በማለት ይጠቀሙበታል ማለት ነው። በቻይና ደግሞ እንደ 6 ቁጥር ትጠቀማለች። እንደ 6 ቁጥር ይጠቀሟታል እና በጣም መጥፎ ነች ለነሱ። እንደዚህ ያያችኋል ይችን እንዲሻርዋ 6 ሆናለች እና እንደ 6 ቁጥር ስለሚያወጥ ይሄን ማድረግ ሌላ አይነት ሚኒንግ ነው የሚኖረው በቻይና። በአሜሪካ ደግሞ ጎዳና ላይ የሚቀመጡ ወሮበሎች ወይም ጋንግስተሮች እነሱ ለራሳቸው መለያ አድርገው ይጠቀሙበታል እና አሜሪካ ላይ ሄዳችሁ የሆነ ቦታ እንደዚህ ይሄን ምልክት አሳያችሁ ማለት እንደ ጋንግ ያዋችሁና ፖሊሶች ተጠቅሙባችሁ ልትታሰሩ ሁሉ ትችላላችሁ። መጥፎ ነው ይሄን ምልክት። በቃ የዛሬው ቪዲዮ
መልእክት ምንድነው? ጓደኞቼ ወደ ሌላ አገር በሚቀጥለው ጊዜ ልትሄዱ ወይም ደግሞ ልትበሩ ትችላላችሁ። በሄዳችሁበት ጊዜ ከነጭራሹ በእጅ ምልክት ምናምን ቢቀር ነው የሚሻለው። ምክንያቱም እነሱ ሀገር ላይ የተለያየ ትርጉም ስላለው ህይወታችሁን ወዳልተፈለገ ነገር ሊመራው ይችላል። ብዙ ሰዎችም አጋጥሟቸዋል ሊነግሯችሁ ይችላሉ እንጂ። እና ደግሞ እኔም ዛሬ ከዚህ እንድትጠበቁና እንድትጠነቀቁ ይህንን ቪዲዮ ሰራውላችሁ። በሚቀጥለው ሳምንት ደግሞ በአዲስ ነገርና በሌላ በማታውቁት በሚያስገርም መልኩ እመጣለሁ። አዶንያስ ነኝ። ሰብስክራይብ እያደረጋችሁ ፋሚሊ መሆን እንዳትረሱ። እወዳችኋለሁ።